ተናገር፣ ዝም አትበል። በዚህ ከተማ ብዙ ሕዝብ አለኝና ምስጢሩን ለሊቃውንቱ ለእናንተ እተወዋለሁ፣ ለማመስጠር አልፈልግም። ዛሬም ሊቃውንተ ቤተ ክርስቲያን የተጠራችሁበት ዓላማ ስለ ሃይማኖታችሁ ተናገሩ፣ ዝም አትበሉ። ስለ ሥርዓተ ቤተ ክርስቲያናችሁ ተናገሩ፣ ዝም አትበሉ። ስለ ቀኖናው ተናገሩ፣ መስክሩ፣ አስተምሩ፣ ዝም አትበሉ። ምክንያቱም ብዙ ሕዝብ አለና ክርስቶስ በደሙ የዋጃቸው ያከበራቸው የጠራቸው መሪ የሚፈልጉ ጠባቂ የሚፈልጉ ሃይማኖታቸውን የሚያስተምራቸውን የሚሹ በብዙ የሚቆጠሩ ክርስቶሳውያን አሉና ዝም አትበሉ። እናንተ ዝም ባላችሁ ቁጥር፣ እናንተ ባልመከራችሁ ባላስተማራችሁ ቁጥር ፈተናው ይበዛልና መንጋውም ጠባቂ ያጣልና ብዙዎቻችሁ በግልም ዘመኑ ባመጣው መሳሪያ ተግታችሁ የምታስተምሩትን ያህል በጋራ ቅድም በጉባኤው በሊቃውንት ጉባኤው መሪ እንደተነገረ ችግሮች በተፈጠሩ ቁጥር በህብረት በጋራ ሊቃውንት ጉባኤ ተቋቁሞ ሊቃውንቱ በአንድነት ሆነው መክረው አስተምረው ገስጸው እረተው ለንስሐ አብቅተው ቤተ ክርስቲያንን ጠብቀው እንደኖሩ ሁሉ ዛሬም ሊቃውንቱ ይህንን ልትሰሩ ይገባል። በወኪል ብቻ የሚሆን አይደለም። ከሀገረ ስብከት ወይም ከአህጉረ ስብከት ጀምሮ እስከ መንበረ ፓትርያርክ ጠቅላይ ቤተ ክህነት ድረስ ሊቃውንቱ ሰንሰለት ሰርተው በአንድነት ሆነው ችግሮች በሚፈጠሩበት ሁሉ የማያዳግም መልስና ትምህርት በመስጠት ስራቸውን ሊሰሩ ሊያከናውኑ ይገባል ነው። ብዙ ማብራራት ሳልፈልግ ሁለተኛው ጥቅስ ቁም ውስተ አንቀጸ ቤተ እግዚአብሔር ወአንብብ ህየ ዘንተ ነገረ ወበል ስሙ ቃለ እግዚአብሔር ኩሉ ይሁዳ እለትበጉ እንተ አናቅጽ ውስቴታ ትስግዱ ለእግዚአብሔር በእግዚአብሔር ቤት በር ቁም። ይህንንም ቃል እንዲህ ብለህ ተናገር፣ እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። ኤርምያስ 7:2-3 በበሩ ቁሙ ነው። አሁንም ማብራሪያውን ትርጉሙን ምስጢሩን ለእናንተ ለሊቃውንቱ ትቼ የዛሬው ጥሪ በሩ ላይ ማን ነው ያለ? ጠባቂ አለው ወይ? በረኛ ትልቅ ትርጉም አለው እንደምታውቁት። ለዚህ ዓለም ኳስ ጨዋታ እንኳ በረኛው ነው ትልቁን ሚና የሚጫወተው። በረኛው ግዴለሽ ከሆነ፣ በረኛው ሰነፍ ከሆነ፣ በረኛው ተግቶ ካልጠበቀ ያ ጨዋታ ይበላሻል፣ አቅጣጫውንም ይስታል። በሩ ላይ ማን ነው ያለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሮቿ በቤተ መቅደሱ በር ላይ ማን አለ? ሊቃውንቱ አሉ ወይስ ዘምሮ በማሕሌቱ ማሕሌታዊው ሆኖ ቆሞ አመስግኖ እግዚአብሔርን መሄድ ብቻ? ከዚያ ውጭስ ምን እየተደረገ ነው? ምን እየተሰራ ነው የሚለው መምህራኑ አንድም ብለው አመስጥረው ደቀ መዛሙርት ማስተማር ብቻ ወይስ መንጋውን ሕዝቡን የመጠበቅ ኃላፊነቱ ምን ይመስላል? ስለዚህ ራሳቸውን በረኞች ያደረጉ በረኞቹ ወይም በቤተ መቅደሱ በር ላይ ቆመው ሊጠብቁ የሚገባቸው ሊቃውንቱ ወደኋላ ሲሸሹ በመንፈሳዊ ቅናት የምንበለው በሃይማኖታዊ ስሜት ብዙ እውቀቱም ባይኖር የማመስጠሩም እድሉም ባይኖር ያነጋገሩም ፈሊጡም ባይኖር ቤተ ክርስቲያናችንን መጠበቅ አለብን ብለው ሁሉን ባይወክልም ያልኩት የጠበቁ ራሳቸውን የቻሉ ሊቃውንቱም በመሰል ደቀ መዛሙርቱ መምህራኖቻቸውን ተከትለው የሚናገሩት እንደተጠበቁ ሆኖ በስሜት ብዙዎቹ በበሩ ላይ ቆመው መልስ ሰጪዎች ሲሆኑ ለሚፈጠሩ ነገሮች ሁሉ ሊቃውንቱስ ምን ይስሩ? ምን ያድርጉ? በረሃብ አለንጋ ተገርፈው የተማሩ በዘመናቸው ሁሉ ራሳቸውን ለእግዚአብሔር ሰጥተው ያለ 5 ሳንቲም ደቀ መዛሙርቱን እየተኩ የኖሩ
ሕዝቡ ከቅድስት ቤተ ክርስቲያን ከራቀ፣ ባላስፈላጊ ሰዎች ከተነጠቀ፣ እምነቱን ካጣ፣ ቀኖናው ስርዓቱ ከተሸረሸረ፣ ሁሉም በዘፈቀደ የሚናገረውን የሚሰማ ከሆነ መጨረሻው ምን ይሆናል? ስለዚህ አይናማ ሊቃውንት ያሏት ታላቅ አንጋፋ ቤተ ክርስቲያን ሊቃውንቱ በአንድነት ተሰባስበው በማንኛውም መልኩ ጉድለት መስሎ በሚታያቸው ሁሉ የመምከር፣ የመዝከር፣ የማጥናት፣ ለቅዱስ ሲኖዶስ ግብዓት የማቅረብ አቅጣጫ የመስጠት እድሉን ሊጠቀሙበት ይገባል። ምክንያቱም ይቺ ታላቅ እናት ሐዋርያዊት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እስካሁንም ተጠብቃ የኖረችው በሊቃውንተ ቤተ ክርስቲያን ስለሆነ ቅዱስ ሲኖዶስ ሳይቋቋም እኮ ግብፃውያን አባቶችን እየመደቡልን ለዚያውም ቋንቋውን ሳይሰሙ ሳይናገሩ በአስተርጓሚ እየኖሩ ቤተ ክርስቲያኒቱን ስርዓቷን፣ ሃይማኖቷን፣ ቀኖናዋን ግን ሊቃውንቱ ጠብቀው ይኖሩ ነበረ። ዛሬ የራሷ ቅዱስ ሲኖዶስ ሲኖራት ዛሬ አልፎ ተርፎ በአውራጃዎች በየወረዳዎችም ሊቃነ ጳጳሳት ተመድበው በሚሰሩበት ሰዓት ከአጥቢያ ቤተ ክርስቲያን እስከ መንበረ ፓትርያርክ የሊቃውንት ጉባኤ ተቋቁሞ በስርዓቱ በሕጉ ቤተ ክርስቲያኒቱን የማይጠብቅበት ምንስ ምክንያት ሊኖር ይችላል? ስለዚህ ሊቃውንቱ ወደ ቦታቸው መመለስ አለባቸው። ሐዋርያዊ ግዴታቸውን መጠበቅ መወጣት አለባቸው። ስለዚህ መምጣት፣ መገኘት፣ መምከር፣ መዝከር አለባቸው ብሎ ቅዱስ ሲኖዶስ በመወሰኑ የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ፈቃድም በመሆኑ ይህ ጥሪ ተላልፎላችኋል። ስለዚህ ሁለት ጥቅሶችን እንድናዛምዳቸው ያስፈልጋል። አንደኛ ለዚህ ሕዝብ ማን ይቁም? ማንንስ ይስማ? ተናጋሪው ብዙ ነው። የብዙዎቹ ንግግር ደግሞ መሳሳብ ያለበት ነው፣ መጓተት ያለበት ነው። ስለዚህ መሳሳብ የሌለበት፣ መጓተት የሌለበት፣ እኔ በልጥ የማይባልበት፣ ወደ ሌላ ጥፋት የማይጎትት በትክክል የቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያንን ሃይማኖት ስርዓት ጠብቆ ለማኖር የሚያስችለው መልእክት መውጣትም መነገርም ያለበት በሊቃውንቱ ስለሆነ ሊቃውንቱ ተሰባስበው ምንጊዜም ቢሆን ለአንድ ጊዜ ለአሁን ብቻ አይደለም የሚቀጥሉ ነው። በዓመትም ሆነ በመንፈቅ የሚሰባሰቡበት ወደ ታችም ደግሞ በአጥቢያ በሀገረ ስብከት በተመሳሳይ ስራቸውን መስራት አለባቸው። መምህራኑ በዝተዋልና እውነተኛ መምህራን ከፊት መገለጥ አለባቸው፣ ከፊት መቆም አለባቸው። ራሳቸውን መምህራን ያደረጉ ብቻ ከፊት እየቆሙ በሄዱ ቁጥር ነገ ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ፈተና ላይ ከመውደቋ በፊት እንድረስላት ነው። ዋናው ጥሪ ነው። ስለዚህ በውይይታችን ሁሉ የምናነሳቸው እንደ መንደርደሪያ ሊቃውንቱም ያቀርቧቸው ይኖራሉ። ከዚያም የውይይት ጊዜ ይኖረናል። በውይይት ጊዜያችን መነሳት ያለባቸው መወሳት ያለባቸው ቤተ ክርስቲያኒቱን የሚገነቡ የሚያንጹ ከፍታዋን የሚያሳዩ እንደ ጥንቱ እንደ ጠዋቱ እንደ አባቶቻችን ልንሰራ ይገባል። ይህን ለመስራት ደግሞ ንግር ወይታርምም እስመ ሀለው አነ ምስሌከ የሚለውን ቃል መመሪያ በማድረግ ነው። አንዳንድ ጊዜ ዝምታ ጥሩ አይደለም። ዝምታ በሰለጠነ ቁጥር ከባድ ነው። ዝምታ መልካምነት አለው። ዝም በሉ የተባልንበት ጊዜ አለ፣ ተናገርም የተባልንበት ጊዜ አለ። በሃይማኖት ግን ተናገር ነው። በግል ቢመጣ ዝምታ ይመረጣል። ለጊዜያዊ ነገሮች ቢከሰቱ ዝምታ ይመረጣል። በሃይማኖት ሲመጣ ግን በሃይማኖት ዝምታ አይጠቅምም፣ ብዙ ምዕመናንን ይጎዳልና በዚህ ራሳችንን መሪ አድርገን እንድንገነዘብ ነው። ዛሬ ይህ ጉባኤ የተሰየመው ዝክረ ኒቅያ ተብሎ ነው። ጉባኤ ኒቅያ ምን እንደሚመስል እነማን እንደተወገዙበት በፊት አውራሪ ማን እንደተወገዘ ፊት አውራሪ ሆኖ እነማን እንደተሳተፉበት ለሊቃውንቱ መዘርዘር ሰዓት መውሰድ ነው።
በዚህ ጉባኤ ታላቁ ንጉሠ ነገሥት ቆስጠንጢኖስ መገኘቱ የታወቀ ነው። መመሪያም ምክርም መስጠቱ እንደዚሁ። ስለዚህ ንጉሠ ነገሥቱ ከተናገሯቸው ውስጥ የተወሰኑትን አለፍ አለፍ አድርጌ ለመግለጽ እፈልጋለሁ። ከማንኛውም ይላሉ፣ ከማንኛውም የውጭ ጦርነት ይልቅ በእግዚአብሔር ቤተ ክርስቲያን ውስጥ በሚደረገው የእርስ በርስ ጦርነት የከፋ ነው። ልብ አድርጉ። ከማንኛውም የውጭ ጦርነት ይልቅ በእግዚአብሔር ቤተ ክርስቲያን ውስጥ በሚደረገው የእርስ በርስ ጦርነት የከፋ ነው ይልና ቀጥሎ በውጭ ከማደርገው ጦርነት የመረረ ነው ነው የሚለው። በእግዚአብሔር ቤት የሚፈጠር የእርስ በርስ ጦርነት እጅግ የከፋ ነው፣ ከዚያም በላይ የመረረ ነው። ዛሬ ቤተ ክርስቲያንን እየገጠማት ያለውም ይህ ነው። ከውጭ ይልቅ የውስጡ እየመረረ መጥቷል፣ እየከፋም መጥቷል። የሚያስቆሙ መድኃኒቱን ቀምመው በደንብ አድርገው የሚያጠምቁ የሚመግቡ ሊቃውንት ያስፈልጓታል ቤተ ክርስቲያን። ንጉሡ ቆስጠንጢኖስ እንደተናገረው የውጭ ጦርነት ጦርነት ነው። የተሸነፈው ይሸነፋል፣ ያሸነፈው ይሸነፋል። የሞተውም ይሞታል፣ የዳነውም ይድናል። እንዲያም ሆኖም ያልፋል፣ ትውልድ ይተካል፣ ይቀጥላል። የውስጥ ጦርነት ግን ቤተ ክርስቲያንን ነው የሚጎዳ። ምክንያቱም የእግዚአብሔር ቤት ነዋ። የእግዚአብሔር ቤት የጦርነት ቤት መሆን የለበትም። የእግዚአብሔር ቤት የፍቅር ቤት ነው መሆን ያለበት። የእግዚአብሔር ቤት የሰላም ቤት ነው መሆን ያለበት። ይልቁንም የውጩን ጦርነት ሊያስቆም የሚችለው የእግዚአብሔር ቤት በእግዚአብሔር ቤት ውስጥ ያሉ ከቅዱስ ፓትርያርኩ ጀምረው ብፁዓን ሊቃነ ጳጳሳቱ ሊቃውንቱ ናቸው። ስለዚህ የራሳቸውን ማስቆም ካልቻሉ፣ የራሳችንን ማስቆም የመረረውን የከፋውን ነገር ማስወገድ ካልቻል ሌላ ራሱን የቻለ ትልቅ በሽታ ነው እና ለዚህ ነው የመረረ ነው ያሉት። አሁንም አባቶቹን ባደራ አባቶችን ይላል። ባደራ የምለው በእግዚአብሔር በመድኃኒታችን ድል የተነሳው ርኩስ መንፈስ በአንዳንድ ምክንያት ደስታችንን እንዳያፈርሰውና ድፍረትን በተመላ ርካሽ አነጋገር አምላካዊውን ሕግ እንዳያፈርሰው ነው ይላሉ ንጉሠ ነገሥቱ። ልብ አድርጉ ይልቃል። በእግዚአብሔር ቤት በመድኃኒታችን በኢየሱስ ክርስቶስ ድል የተነሳው ርኩስ መንፈስ በአንዳንድ ምክንያቶች፣ በጥቃቅን ምክንያቶች ሊሆን ይችላል። ጥቃቅን ምክንያቶች እያንዳንዱን ብትመረምሩት መነሻው ጥቃቅን ምክንያት ነው። ጥቃቅኑ ወደ ሃይማኖት ይለወጥና ወደ ስርዓት ወደ ቀኖና ይለወጥና ቅድስት ቤተ ክርስቲያናችንን የሚገዳደር ደስታችንን የሚሰርቅ የሚያፈርስ አልፎ ተርፎም ድፍረትን በተመላ ርካሽ አነጋገር አምላካዊውን ሕግ የሚያፈርስ ነው። ስለዚህ እንዳያፈርሰው ነው አደራ ይላሉ ንጉሠ ነገሥቱ። አደራ፣ ይህ ትልቅ አደራ። ስለ መንግስታቸው አይደለም አደራ ያሉት፣ ስለ ግዛታቸው አይደለም አደራ ያሉት፣ ከኔ ጎን ቁሙ ብለውም አይደለም አደራ ያሉት። ስለ ሃይማኖታችሁ፣ ስለ እግዚአብሔር ቤት፣ ስለ ሕዝቡ፣ ስለ መንጋው አደራ የሚል ነው የተናገሩት። በማያያዝም አባቶች ሆይ ሰላማዊውን ሕግ ለመስራትና ለመመስረትና መለያየትን ለማጥፋት ዛሬ ነገ አትበሉ። ስለዚህ አደራዬ ጥብቅ ነው ይላል ንጉሠ ነገሥቱ። ዛሬ ነገ አትበሉ። ሰላምን ለመመስረት መለያየትን ለማጥፋት መድኃኒቱ ያለ ከሊቃውንቱ ነው። የቀኖና መለያየት ቢመጣ፣ የስርዓት መለያየት ቢመጣ፣ ተፋልሶ ቢመጣ፣ የሃይማኖት በመሳሰሉት መንገድ ይህንን የመስፋት የማረቅ የማስተማር የመምከር የመዝከር እምቢተኛውን ደግሞ መድኃኒቱን ሰጥቶ የማስወገድ ትልቁ ቁልፍ ያለ ከሊቃውንቱ ነው። ስለዚህ ቅድስት ቤተ ክርስቲያን ዛሬ ላይ መለያየቷ በዝቷል። የድፍረት ተናጋሪዎችን በርክተዋል። የሊቃውንቱ ዝምታ ደግሞ
የበለጠ ቤተ ክርስቲያኒቱ ምንም ሰው የሌላት አስመስሏታል። ስንት ሊቃውንት፣ አይናማ ሊቃውንት ብሉያት ከሐዲሳት፣ ሐዲሳት ከሊቃውንት አመስጥረው አመልተው አስፍተው ድጓ በጉንጩ የሚባሉ ስንቶች ያሏት ቤተ ክርስቲያን ከብሉይ ከሐዲስ ነው ድጓምና። ዛሬ ላይ ዝምታው ሌሎችን ተናጋሪዎች ሰው የሌላት እንድትመስል አድርጓታል። ሊቃውንቱ እንደምታስታውሱት ለዲያብሎስ ድፍረት እኔ ነኝ የፈጠርኳችሁ ለማለት ያበቃው ዝምታ ነበር። ተናጋሪ አለ። ማን ፈጠረን የሚለው ማጉርምረን በበዛ ቁጥር ተናጋሪ ጠፋ። ከዚያ በኋላ እኔ ነኝ ወደ ማለት ተደፋፈረ። ለቤተ ክርስቲያን መልስ የማይሰጡ ሊቃውንት ካሉ አንተም አቅምህ አይደለም ዝም በል፣ አንተም ተሳስተሃል ወደዚህ ናና ተመከር የሚል እስከሌለ ድረስ ከባድ ነውና ሰዓቱ የለም ይበቃኛል። ምልክት እያየው ነው። ብፁዕ ቅዱስም ለልዩ ተግባር ስለሚሄዱ ማለት ነው። ብዙና ብዙ የሚነገር ይኖራል። የሆነ ሆኖ ግን ከኔ ጋር አብረን ስለምንገናኝ በመጨረሻም ቅዱስነታቸውም ከኛ ስለማይለዩ ወደፊት እንነጋገርበታለን። ስለዚህ ንግር ወይ ታርመም ነው። ዝም አንበል፣ ዝም አትበሉ። መተቻቸቱ ይቅር፣ በቅርብ እንነጋገር። ማፈር ያለበት ይፈር እንጂ ማፈር የሌለብን ማፈር የለብንምና ቤተ ክርስቲያናችንን እንጠብቅ ነው መልእክቱ።